ስራ ለሰሪ እሾህላ ጣሪው ይሏል አባው የሩሲያ ባለስልጣናት አሁን ስሌታቸው ቢሉ ቀመራቸው በተገቢው ቁማሩን ሊበሉት አድርሷቸዋል ይሏቸዋል። የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ እኛ ሀገራቸውን ከዚህ ቀደም በፕሬዚደንትነትም በጠቅላይ ሚኒስትርነት የሚያገለገሉት ሰው የቁጣና የበቀልላቸው ገደብና ልክ የለውም የሚባልላቸው ዲሚትሪ ሜድቬዴቭ በአንድ ወቅት ሀገራቸው ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ልሰጣት ትችላለች ማለታቸውና የአሜሪካውን ፕሬዚደንት ዶናልድ ትራምፕን በነፍሰ ስጋቸው ማንገብገባቸው አይዘነጋም። ሰውየው የሀገራቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የልብ አማካሪም ናቸውና ዛሬ ደግሞ ይህንን አለው። ከፑቲን ጋር ግንባር ለግንባር ገጥመው ከተንሾካሾኩ በኋላ ትራምፕ በኢራን ላይ የፈጸሙት ጥቃት አሜሪካኑን ከከፍተኛ ስጋት ላይ ጥሏቸዋል። አሁንም አሉ ሁለቱ የዚያች ሀገር የነፍስ ወዳጆች ቭላዲሚር ፑቲንና ዲሚትሪ ሜድቬዴቭ ዶናልድ ትራምፕ በኢራን ላይ ጥቃቱን የሚቀጥል ከሆነ ወርልድ ዋር 3 አንደርትሊ ቢግን አሁን የሶስተኛው ዓለም ጦርነት ያለ ጥርጥር ይጀመራል ያሉት የሩሲያዎቹ ሁለቱ ጮራዎች የፑቲንና ሜድቬዴቭ ይላሉ። የ2026ን ዘመን ከጀመርን ተመልከቱ 3 ወራት ብቻ ናቸው የተቆጠሩት። በእነዚያ ጊዜያት አሜሪካ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው አግታ ወስዳለች። በኢራን ላይ ይኸው ጥቃት ሳይሆን ጦርነት አውጃለች። እኒያን ለሰማይ ለምድር የሚከብዱና የተከበሩ የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ገድላለች። ትራምፕ ገና በኢራን ጦርነቱ ከ4 እስከ 5 ሳምንታት ሊቀጥል እንደሚችል ነግሮናል። ከዚያም ውጭ ትራምፕ የኢራንን ሚሳይሎች ጥብጥብ ጥርግርግ አድርጎ ለማጥፋት ግን ማስቀመጡን አስታውቋል። የኢራንንም ባህር ኃይል ለማጥፋት እቅድ ሰንቋል። የኢራንን መንግስት ከኒኩለር ጦር መሳሪያ መታጠቅ መሻቱ መን አስቀረዋለሁ። በመካከለኛው ምስራቅ ቀጠና ለሚንቀሳቀሱት ታጣቂ ኃይሎችም የሚሰጠውን ማናቸውንም ድጋፍ እናስቆመዋለን ብሏል። ግን ደግሞ ጉዳዩ አሁን ለሱ ለትራምፕ የሚሆን ለኢዝራኤል አፈርጥ ብላ ሄዳ ሳብጣ መጣችን አለያም ጸድቅ ብዬ ባዝላት ተንጠልጥላ ቀረች ወይም ደግሞ ይዘው የለቀቁትን የነብር ጭራ ሆኖባቸዋል ነው የሚባለው። ነብሩ ከመሸሽ ይልቅ መለስ ማለቱን ያስታውሷልና አለያም እበላብ እየተበላሁን መሆኑ ነው። እኛ የሩሲያው ሰው ዲሚትሪ ሜድቬዴቭ በንዴትና ልህ ትክትክ ግንፍል ባለ ስሜታቸው ይህንን አሉ። ትራምፕ was an insane course which would lead to a third world war። ጉዳዩ ሜድቬዴቭ የተናገሩት ትራምፕን የወረፉበት ቃላቶቻቸው ይህንን የሚላቻ ትርጉም ነው ያላቸው። ማሰብ ከቶም ማመዛዘን የተሳነው በጥቅልም በአማርኛ ጥልቅ ይዘቱና እንድምታው የዣዥ የሚል ውስጣዊ ራዕይ ይሰማበታል። ከጋዜጠኞቹ እንደ እሳት በሚጋረፈው ፊታቸው የሶስተኛው ዓለም ጦርነት ተጀምሯል ካሉ ምን ማስረጃ ማቅረብ ይቻላል ሲሏቸው ሜድቬዴቭ ለጊዜው ይህንን አሉ። ለጊዜው የሶስተኛ ዓለም ጦርነት አልተጀመረም፣ ግን ደግሞ አሉና ቃል በቃል if Trump continues his insane course of criminal regime change it will undoubtedly begin and any event could be the trigger ሲሉ ደግመውና ደጋግመው አስጠንቅቀዋል። ሜድቬዴቭ በኢራን ጦርነት ከአሜሪካና እስራኤል ጋር አበክረው የቆሙትን ሁሉንም ይህንን አሏቸው። pigs who don't want to give up their throat ያገኘውን ሁሉ አግበስብሶ የሚውጥ እንስሳ የሚላቻ ትርጉም አለው። ሜድቬዴቭ ምዕራባኑን የተዋጣ ሹምራቸውን ተጠቅመው አጥረግርገዋቸዋል። የሶስተኛ ዓለም ጦርነት ጉዳይ ብዙ ጊዜ የሚነሳው ባኒሁ ጎምቱ ሩሲያዊ ሹም ነው። ስፓሲቫቹቮ ፓዣሉስታ ኢራን ዛሬ የቆሰለ ነብር ሆናለች ችሏታል፣ ለማንም ርህራሄ የሌለው። በአንጻሩ ደግሞ አጎራባቾቿ የአረብና የባህረ ሰላጤው ሀገራት በዚያ ጦርነት ሳያስቡት ሳይወዱ በግዳቸው ተስበውም ተገፍተው መዘፈቃቸው ይታያል። ትናንት አመሻሹን ኳታር 2 የኢራንን የጦር ጀቶች መታ ማጋየቷ ተነግሯል። ኩዌትም በበኩሏ በስህተት ነው በተባለለት ኢላማዋ የአሜሪካን የጦር ጀቶች በአየር ላይ ሳሉ የእሳት ኳስ አድርጋቸዋለች። ይሄ ደግሞ የማታ ቆሻሻ ከመንካቱ የማነካካቱ ይሉትን መሆኑ ነው። ኢራን በመካከለኛው ምስራቅ ቀጠና በሚገኙት የአሜሪካ የጦር ማዘዣ ሰፈሮች ላይ እጅግ አደገኛ የተባለ በእነርሱ አጠራርም አልትራ ሃቪ ሚሳይል መተኮሷን የተነገረው። ኢራን ትናንት ሌሊቱን የተኮሰችው ሚሳይል ከዚህ ቀደም ታይቶ ሞቶም የማያውቅ መርዘኛና መዘዘኛ ነው ተብሎለታል። አሜሪካና እስራኤል በጣምራ ዶልተው በኢራን ላይ በፈጸሙት ጥቃት ከሰሩት በደልና አስከፊ ወንጀል ሁሉ የ86 ዓመቱን የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን መግደላቸውና ከእርሳቸው ጋር በጥቃቱ ከቆሰሉት መካከልም አንደኛዋ የነበሩት የ78 ዓመቷ የአያቶላው ሚስት ወይዘሮ ማንሱሬ ኮጃስቴህ ዛሬ የማረፋቸው መርዶ ተሰምቷል። ሁለቱ ጥንዶች ዛሬ ነፍስ ይማርና የተጋቡት እንደ አውሮፓኑ አቆጣጠር በ1964 መሆኑን ዘገባው ያትታል። ኢራን በገባችበት እልኋና የበቀል ጥቃቷ በዚያ ቀጠና ያሉትን ሀገራት እስራኤል፣ ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬንና ዮርዳኖስን ቁም ስቅላቸውን እያሳየቻቸው ነው። ኢራን ትላለች የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግዳይ ለመጣል ባቆተመው ልቧ የቢቢን መኖሪያ ሰፈርና ጽሕፈት ቤታቸውን ክፉኛ ማጥቃቷን አስታውቃለች። የፋርስ የዜና ተቋም በሰራው ዝርዝር ሀተታው ኢራን በሌሊቱ ጥቃቷ የእስራኤሉን አየር ኃይል ዋና አዛዥ የመኖሪያ ሰፈር መደብደቧን የተሰማው የኢራን አብዮታዊ ዘብ ኃይል ያ በትናንትናው የአሜሪካ የጦር ባለስልጣናት ዋና መቀመጫና ማዘዣው ጨርሶ ወድሟል የተባለለት ኃይል የኔታንያሁን ጽሕፈት ቤት ወቅቶ ሲያበራየው ማደሩን የገለጠው የኢራን
አብዮታዊ ዘብ ኃይል በዚያ የኔታንያሁ ጽሕፈት ቤትና አየር ኃይል ዋና አዛዥ የመኖሪያ ሰፈር በፈጸመው ጥቃትም የካሊበር ክሩይዝ ሚሳይሎቹን መጠቀሙም ነው የተገለጠው። የኔታንያሁን ጉዳይ ቢሆን ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ ግልጥና ጥርት ያለ መረጃው አልወጣበትም። ባለፈው ቅዳሜ በአሜሪካና እስራኤል የጣምራ ጥቃት